ዶክተር ደሳለኝ ጫኔ የፓርላማው አባል በቀጣዩ ምርጫ አልወዳደርም ብሏል። ደሳለኝ ጀግና፣ ደሳለኝ ሰነፍ ያልኩት ማዕረጉን ለመግፈፍ አይደለም። ዶክተር ኢትዮጵያ ውስጥ ስላለ ዶክተር ደሳለኝ ጀግና፣ ዶክተር ደሳለኝ ሰነፍ በሚል ውሰዱት፣ ችግር የለውም። የቀድሞ የአብን አመራር የነበረው እና የፓርላማ አባሉ ዶክተር ደሳለኝ ጫኔ ውሳኔውን ነግሮናል። በሰባተኛው አጠቃላይ ምርጫ ላለመወዳደር ወስኛለሁ ብሏል። ምክንያቴ ሁለት ነው የሚለው ምክንያቴ አንደኛ በአሁን ሰዓት በሀገራችን ካለው ተጨባጭ ነባራዊ ሁኔታ አንጻር ነፃ ሰላማዊና ፍትሃዊ ምርጫ ለማስኬድ የሚያስችል ምቹ መደላደል ስለሌለ ነፃ ምርጫ አይካሄድም፣ ሰላማዊ ምርጫ አይካሄድም ብዬ ስላሰብኩ ቦይኮት አድርጌያለሁ። ምንድነው አልወዳደርም። ሶሪ። ሁለተኛ በፓርላማ ውስጥ ተጨማሪ 5 ዓመታት በመቆየቴ ለህዝቤ የማበረክተው የረባ ጥቅም የሌለ መሆኑን ተረድቻለሁ። 5 ዓመቷን ዶክተር ደሳለኝ ቅርጥፍ አርጓት በላትና ልክ 5 ዓመቷን ሲጨርስ 5 ዓመት የተቀመጥኩባት ወንበር ለህዝቤ ምንም አትጠቅምም አለ። በጣም ብቻ አንዳንድ ያስቂ ነው ማለት 5 ዓመት አሁንስ ታዲያ ማን ተቀመጣለው? ማን ተቀመጣለው ፓርላማ ውስጥ? አሁን ራሱ የተረዳው መቼ ነው? ዶክተር ደሳለኝ ለህዝቡ እንደማይጠቅም ያ ፓርላማ የተረዳው መቼ ነው? አመቱ ሲያልቅ እና ደግሞ እስከ አመቱ መጨረሻ ይቆያል። እኔ ምን አይነት ፖለቲከኛ እንደሆነ እውነቴን ነው። እንደዛ አይነት ያው የሆሄታ ፖለቲካ ስለሆነ ነው እንጂ ኦኬ አሁን ምን ታደርጋለህ ቢሉት ምን ሊል ነው? አሁን ያወቅከውን ቢባል ምንድነው የሚለው? እና የእንትኑ አይነት እኮ ነው የዚህ የጦጢቷ ነው ምን ነው የሚባለው? የሆነ አንድ ዘላ ትሞክርና አይጣፍጥም ነው ምናምን ብላ እንደሄደችው ጦጣዋ ናት። ማን ነው ዘለለችና ስታየው ልደርስበት አልቻለች። ስለዚህ አይጣፍጥም ነው ምናምን ብላ ሄደች። ተሴም ነው እያደረገ ያለው ዶክተር ደሳለኝ። አንድ ነገር ለመረዳት በደንብ መታወቅ ያለበት በ2 ዓመት ውስጥ ያውቃል። ምን 5 ዓመት አስቆያውም? የኢትዮጵያ ፓርላማ እኮ 5 ዓመት ነው። 5 ዓመት እኮ ነው። 5ኛ ዓመት 3 ወር ሲቀረው ገብቶኛል አሁን ትላለህ። አይተወልዳ ዶክተር ደሳለኝ ምን እየሰራ ነበር 5ቱን ዓመት? ለህዝብ ትርጉም ከሌለው የምታበረክተው የረባ ጥቅም ከሌለው፣ ስለዚህ ለግል ጥቅም ነበር የተቀመጥከው ማለት ነው። ሁለት ምክንያቶች ስላስቀመጠ ነው። አንዱ ምክንያት ሰላማዊ ነፃና ፍትሃዊ ምርጫ የሚካሄድበት ኮንዲሲቭ የሆነ ኢንቫይሮንመንት የለም፣ እሱን ስለተገነዘብኩ ነው ይላል። ሁለተኛ ግን አሁን ያልኳቸው ነው። አንዳንድ የፖለቲካ ፓርቲዎች ወክያቸው ወይ በአዲስ አበባ አሊያም በባህር ዳር እጩ እንድሆን ጠይቀውኝ ነበረ። በግሌም እጩ ልቅረብ አልቅረብ ብዬ አሰላስዬ ነበረ። ግን ውሳኔዎቼ ቅድም ባስቀመጥኳቸው 2 ምክንያቶች በሚቀጥለው አጠቃላይ ምርጫ ላለመወዳደር ወስኛለሁ ይላል። ወደፊት ሀገሬን እና ህዝቤን እንዴት እንደማገለግል አሳውቃለሁ ብሏል። that's a good thing by the way። ለወደፊት ሀገርን የምትጠቅምበትና የምታገለግልበት ሌላ መንገድ ኔሰሰርሊ ፓርላማ መሆን የለበትም። አቶ ጀዋር መጣና አሁን ባለው ፓርላማ ብቸኛ እውነተኛ የተቃዋሚ ድምፅ ዶክተር ደሳለኝ ነው አለ። ይሁንለት፣ ብቸኛ እውነተኛ የተቃዋሚ ድምፅ ዶክተር ደሳለኝና ዶክተር ደሳለኝ ነው አለ። ያ ልጅ ቅር እንዴት እንደማይለው አላቅም። መቼ ለታውን ጠቅላይ ሚኒስትሩን የጠየቀው የኛ ጀግና ብለው ሲስሉት አላየውም ማለት ነው።
አፋን የሚባል ተቋቁሟል፣ ጠቅላይ ሚኒስትሩ ወይ ይደራደራሉ ወይ ያለውን ልጅም ኢግኖር አደረገውና አቶ ጀዋር ለእኔ ብቸኛ ተቃዋሚ እውነተኛ የተቃዋሚ ድምፅ ዶክተር ደሳለኝ ጫኔ ነው አለ። ብቸኛ። ቀጠለና ግን አደነቀው፣ በጣም ጀግና አለው። አሁን ደሳለኝ ጀግና አለው። በቀጣዩ አሳፋሪ ምርጫ አልሳተፍ ማለቱን ለሌሎች እውነተኛ የተቃዋሚ ፓርቲዎች ጭምር ሊከተሉት ይገባል። የደሳለኝን መንገድ ተከተሉ። የጀዋር ምክር ነው ደግሞ። እነዚህ ሰዎች ስትራቴጂካሊ አብረን እየሰራን ነው እያሉ ነው ያሉት አይደል? አቶ ጀዋርና አቶ ልደቱ this is not ታክቲካል። በነገራችን ታክቲካል አይደለም ይሄ፣ ስትራቴጂ። ሰው ምንድን ነው ማለት ነው? ጥምረታቸው የምን ጥምረት ነው ማለት ነው? እኔ ግዴታ በሁሉ ነገር አንድ ይሁኑ እያልኩ አይደለም። ቢያንስ ግን በትግል አቅጣጫ ላይ የተስማሙ ሰዎች መሆን አለባቸው። አቶ ጀዋር መጥቶ ዶክተር ደሳለኝ የኛ ጀግና፣ ብቸኛ የተቃዋሚ ድምፅ፣ እንኳንም ቦይኮት አረክ፣ እንኳንም ምርጫ ልወዳደርም አልክ፣ እንደውም እውነተኛ የተቃዋሚ ፓርቲዎች ምርጫ ልወዳደርም በሉ፣ ተከተሉ፣ የዶክተር ደሳለኝ ጫኔ መንገድ ተከተሉ። ለምሳሌ አለ እኔ ያለውበት ኦፌኮ ከምርጫ እንዳይሰረዝ ብቻ ነው ለምርጫ እየተወዳደረ ያለው፣ እንዳይሰረዝ። ብልጥ እኮ ነው። ብልጦች ብልጥ ነው በጣም አቶ ጀዋር። እዚህ ጋር የኔ ፓርቲ አለ የኔ ፓርቲ ኦፌኮ ምርጫ የሚወዳደረው እንዳይሰረዝ ብቻ ነው። ስለዚህ የዶክተር ደሳለኝ መንገድ የጀግኖች መንገድ ነው እያለን ያለ። አቶ ልደቱ ጋር ስትመጡ የዶክተር ደሳለኝ መንገድ የሰነፎች መንገድ ነው እያለ ያለ። የሰነፎች መንገድ ያለውና የጀግኖች መንገድ ያለው ስትራቴጂካሊ አላ ያርገናል ይላሉ። ደግሞ የቱ ጋር ነው ያገናኝ? የቱ ፖይንት ነው ያገናኛቸው እነዚህን ሰዎች? ስለ ትግል ስልት እያወራን ስለሆነ ማለት ነው። የትኛው የትግል ስልት ነው ጀዋርንና ልደቱን ያስተሳሰረው ከምርጫ አንጻር ማለት ነው? እንዲህ ናቸው። አያችሁ፣ በአንድ በሆነ ኢሹ ላይ እንኳን ማለት አብሮ ሊያሰራቸው አይችልም። እንዳትሸወዱ። ይሄኛው አካል ከአሁኑ ቦይኮት አድርጉ ያለ ነው አቶ ጀዋር ወይም የአቶ ጀዋር ቡድን። ይሄኛው ደግሞ ሰነፎች ናችሁ፣ ከአሁኑ ቦይኮት ካደረጋችሁ ሂደቱን ተጠቀሙበት። ቦይኮት የምታደርጉ ከሆነ እንኳን ህዝቡ ተመዝግቦ ምን ብሎ አልቆ ሆኑ። እኔ በነመጣ ኖሮ ደግሞ አዲስ አበባ ሄጄ እጩ መዛግቤ መርጬ መንግስት ይዤ ህዝባዊ እምቢተኝነት አቀጣጥላለሁ። የቱ ጋ ነው በስትራቴጂ የተጣመሩት እነዚህ ሰዎች? እንዲህ ናቸው እነዚህ ሰዎች። ሰው ጽምዶ ጀስት ታክቲካል ነው። ታክቲካል ነው ሲባል ደግሞ ሁሉም በኪሱ የሆነ ነገር ይዞ ነው ጽምዶ ውስጥ የገባው፣ ጥምረት ውስጥ የገባው። የማያዘልቅ ጋብቻ ማለት ነው፣ ያልተቀደሰ የሚባለው። አይ ቲንክ አደራህን ግን ጠሽጠሽ እንዳትገባ። ጠሽጠሽ ዘመኑም አልፏል። አሁን የጠሽጠሽ ፖለቲካ ዘመኑም ስላለፈ እዛ ውስጥ እንዳትገባ ግድ የለም። እሱም በጣም ልመክርህ እፈልጋለሁ። ጠሽጠሾችም የሚገቡበት ጠፍተው ዛሬ ነገ ይዤው እመጣለሁ እንጂ ዛሬ ካፒቴን ማስረሻ አንድ ነገር ሲናገር ሰማሁት ኢቲቪ ላይ። በዚህ አጋጣሚ ነፍስ ይማር ማለት እፈልጋለሁ ለወንድሙ ሀዘን ለማስረሻ ካፒቴን ማስረሻ ነፍስ ይማር።
ነገ በዝርዝር እመጣበታለሁ ጊዜ ይዤ እና ዶክተር ደሳለኝ አማራ ክልል ያለው ፖለቲካ ምናልባት አንተ የምትደግፋቸው ሰዎች አንተ ከፖለቲካው የሆነ ነገር ወደ ሰላም ልምጣ ብትል እንኳን ወንድምህን ፈልገው የሚገሉበት ፖለቲካ ነው ያለው። ሳታውቀው ቀርተህም አይደለም። እኔ አንተም ብሆን የፈለገ ፖለቲካ ልዩነት ቢኖረኝ ለካፒቴን ማስረሻ ነፍስ ይማር ብዬ ማህበራዊ ድረገጽ ላይ ጽፍ ነበር። ለህብረተሰብ የምታስብ ቢሆን ነው። ነፍስ ይማር የምትለው ፖለቲካውን ነው። ነፍስ ይማር የምትለው ከልቤ ነው የምናገረው። አንተ ዘነፍ ብለህ ወደ ምርጫ ገባለው ሰላማዊ ትግል ይሻላል ብትል የዶክተር ጫኔ ወንድም የት ነው ያለው? የዶክተር ጫኔ አባት፣ እናት፣ እህት የት ነው ያለው ብለው ፈልገው ይገሉልሃል። ይሄን የሆነው ለካፒቴን ማስረሻ ወንድሙን የገደሉት በጣም አሰቃቂ ሁኔታ ነው እየመጣ ያለው። ኤርትራናይዜሽን ኦፍ ነው ይሆን ያለው። እና ልክ ነው። አንዳንድ ሁኔታዎች መራቁ ምናልባት ለጊዜው ያስፈልግ ይሆናል አንለስ ደስታና ጮቤ የምትረግጥ ካልሆነ በስተቀር በመገደሉ ወንድሞች ምናምኖች በመገደላቸው ከዛ ውጪ ግን ያለው ሁኔታ በአንተ ጦስ ወንድም የሚገደልበት የአማራ ሊቃን ግን እያሰባችሁበት ነው። ይሄ ነገር እያጠነጥናችሁ ነው። ከዚህ ከንቅናቄ ፋኖ ምናምን ከሚለው ውጪ ያላችሁ እያያችሁ እየታዘባችሁ ነው። ካፒቴን ማስረሻ ጥቁር ልብስ ለብሶ ጥቁር ኮፍያ አድርጎ ስታዩ ደስ አላችሁ? እንደዚህ ይሄ አውሮፓ ምናምን እንዳሉት የንቅናቄ የነ ዘመነ ደጋፊዎች ሰየው ወንድሙን ገደል ነው ብላችሁ ደስ አላችሁ? ደፋ ነው ምናምን ብላችሁ ደስ አላችሁ? ዛሬ ምን ሲናገር ሰማሁት? ካፒቴን ማስረሻ አሁን እኮ አለ ጎጃም ላይ ያሉት መሪዎች አለ ውጭ ሀገር ነው ያሉት አለ። እንደውም ስም ሰጣቸው፣ የዲያስፖራ ፋኖች ብሎ ስም ሰጣቸው። ስም ጠርቶ የዲያስፖራ ፋኖች ዘመነን ስሙን ጠርቶት የዲያስፖራ ፋኖ እኮ ነው ከዚህ በኋላ ምኑን ነው አለ እና ዲያስፖራ ሆኗል። ሉክ እንግዲህ እንደዚህ ነው። ስለዚህ ፖለቲካው ያስፈራል። እውነትህን ነው። እኔ በአንድ በኩል እረዳለሁ። በነገራችን ላይ የሆነ ፖለቲካ የሰላማዊ ትግል የተለያዩ ኢንተርቪውም ስጠይቃቸው አንዳንዶቹ በቃ እባክህ ቤተሰቦች እንዲህ ያደርጋሉ። በጣም ብዙ ነው። ደፍረው የሚመጡ እንዳሉት ሁሉ በጣም የሚፈሩ አሉ። አማራ ክልል በሊቃን ውስጥ የተረጨው ፍራቻ እንዳይመስላችሁ። በነገራችን በጣም ጥልቅ ፍራቻ ነው እየሆነ ያለው። ለምንድን ነው እንደዚህ ሆነው? ጠይቁ ራሳችሁን። ዶክተር ደሳለኝ የጦስ ዶሮ ፈልገህ ምርጫው ሰላማዊ ፍትሃዊ ምናምን ስለማይሆን እና ፓርላማ ውስጥ ቁጭ ብዬ የማደርገው አስተዋጽኦ እንደሌለ ስላወቅኩኝ ልክ 5ኛ ዓመት ላይ ቁጭ ብዬ ከምትል አካባቢያችሁ ኢንቫይሮንመንቱ እንደሱ አይደለም። ግፋበል ብላችሁ አሁን ማህበረሰቡን ጥልቅ ፍራቻ ውስጥ እየከተታችሁት ነው ያላችሁት። አንተ እዚህ ሆነ ሰላማዊ ትግል ብትል የዶክተር ደሳለኝ ወንድም እህት ተፈልጎ ይገደል የሚል ውሳኔ የሚወስን አካል ነው ያለው። ይሄን ያለው ነባራዊ ሁኔታው ይሄ ነው።
ዛሬ ደግሞ ተሳዳቢዎች በዛችሁ። ምን ነው ቅዳሜ ስለሆነ ነው ነው ወይስ ሀሳቡ ትንሽ ቆጠቆጣችሁ? ኢን ኤኒ ኬስ ያለው ሁኔታ ይሄን ይመስላል። ከዛ እንግዲህ አጠር አድርጌ